ሰላም 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 ውድና የተከበራችሁ የኔ ተወዳጅና እንቁ ፋሚሊዎች እንደምን ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት የዓለም ዳር ድረስ ሰላማችሁ እንደወንዝ ብዝት ይበልኝ ያልኩኝ እንግዲህ ዛሬ በብሩክና በሃይሚ ሀሳብ ከሁለትና ከሶስት ቀናት በኋላ ተመልሼ መጥቻለሁ። እንግዲህ እንደ ሁል ጊዜው ይህን ቪዲዮ ብሩክና ሃይሚን አንድነት የብሩክና ሃይሚን ፍቅር፣ ሰላም የምንፈልግ ሰዎች ሁላችንም ሀሳብ አስተያየቶችን የምንሰጥበትና ሰላማቸውን የምናፍቅበት ሀሳባችንን፣ ፍላጎታችንን፣ ድሪማችንን የምንገልጽበት ነውና ለእነሱ ያለንን ፍቅር በጣም ብዙዎቻችን ታውቃላችሁ። እኔም እናንተም እዚህ ጋር ቁጭ ብለን ይህን ቪዲዮ የምናየው እኔም የምናገረው አንድ ሰው እውነቱን ልናገር እንደ ስራም ነው የማየው። ሁለተኛ ደግሞ እነዚህ ልጆች አብሮ አደጌ ናቸው፣ ከልቤ ነው የምወዳቸው ማደንቃቸው። በተለይ እንደዚህ አይነት ሁኔታ ውስጥ ሲገቡ አልችልም። እኔ እንደውም በጣም ብዙ ጊዜ ሰዓት ሰላም በሆኑ ሰዓት ጠፍቼ ነበረ። በጣም ብዙዎቻችሁ የምታውቁት ነገር ነውና አሁን ላይ ነው እንደዚህ አይነት ነገሮች ስለተፈጠሩ በቻልኩት አቅም ቶሎ ለመምጣት እየሞከርኩ ያለሁት። እናንተ ማሳብ አስተያየታችሁን ኮሜንት ላይ እያስቀመጣችሁ ነገሮችን ወደ ሰላም ለመመለስ የምታደርጉትን ጥረት እንግዲህ እያየን ነው። ጥረታችንን መድኃኒዓለም ባርኮልን እነዚህ ልጆች ወደ ነበሩበት ሰላማቸው እንዲመለሱ የመድኃኒዓለም ቸር ፈቃድ ይሁንልኝ። እንግዲህ ቪዲዮ ስትጀምሩ ልክ እንደ ሁል ጊዜው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እኔ ዛሬ አንድ ነገር ልነግራችሁ ነው የመጣሁት። ያም ነገር ደግሞ በጣም ብዙዎቻችን እያሳሰበን ያለው የብሩክና የሃይሚ ሰላም አንድነት ነው። ናቲ ትናንትና ነገሮችን ለማስተካከል ሶልቭ ለማድረግ እየሞከረ የነበረበትን ቪዲዮ አብዛኞቻችን አይተናል። ብሩኬ ጥፋተኝነቱን አምኖ ይቅርታ እየጠየቀ ያለበት ሁኔታና የነበራቸውን ግንኙነት ወደ ነበረበት ለመመለስ በጣም ጥረት እያደረገ ያለበት ሁኔታ ነው በጣም ብዙዎቻችን እያየን ያለ ነውና መርሳት የሌለብን አንድ ነገር አለ። ምን ብዬ ነበር ባለፈው መሰላችሁ? በጣም ብዙዎቻችን በስሜታዊነት ወይም ደግሞ ስቲል በዛች ሰዓት አሁን ላይ ብቻ እየተፈጠረ ያለው ነገር እያየን ሳይድ ይዘን አንድ ወገን መውቀስ የለብንም ብዬ በጣም ብዙ ጊዜ ተናግሬያለሁ። እና በዛ ሰሞን ብሩኬ የሆነ ነገር ስላደረገ ብቻ እሱ ያቺን ታይም ላይ ያቺን ነገር ስላደረገ በጣም ብዙዎቻችሁ ስትሳደቡ፣ ስትወቅሱ፣ ነገሮችን መስመር ለማስተሞክሩ በጣም ብዙ ቪዲዮ ላይ ኮመንቶችንም ሀሳቦችንም ስትሰጡ አይቻለሁ። አሁን ደግሞ ነገሩ ተገልብጦ ብሩኬ የዋህ ነው፣ ብሩኬ እንደዚህ ነው፣ ብሩኬ እንደዚህ ነው፣ ሃይሚ ተረጋጊ፣ ተይቆጭሻል፣ ቆርጦ የሄደ ቀን ምናምን አንድ ኮመንት እንደውም አይቻለሁ። በጣም ብዙ ጊዜ ታዝቤሻለሁ ሃይሚ፣ ብሩኬ ቆርጦሎ ሲሄድ እያለቀሽ ትመጫለሽ፣ አሁን ላይ ያለውን ነገር ጨርሺ ምናምን እያላችሁ ኮመንት ጽፉ የነበራችሁ ሰዎች አላችሁ። ከቻልን አሉታዊ ኮመንቶችን ትተን ኖርማል ሪል የሆኑ ኮመንቶችን መጻፍ ነው ያለብን። ካልቻልን ደግሞ ቢቀር ባይ ነኝ እኔ። ለምን የነዚህ ልጆች ፍቅር፣ ሰላማቸውን፣ አንድነታቸውን እኔ ሁሌ የምናገረው ነገር ነው። ፋሚሊ ስለምወዳቸው፣ ስለማደንቃቸው፣ ስለማከብራቸው፣ ግንኙነታቸው ስለሚናፍቀን፣ ነገን ስለምንወድላቸው ነው አይደል እንዴ? አንድ ላይ ሆነው እንዲቀጥሉ ስለምንፈልግ ነው አይደል እንዴ? ሳይድ ይዘን ማውራት ለምን አስፈለገ? የምናነሳው ሀሳብ፣ የምንናገረው ነገር በሙሉ እነዚህ ልጆች ወደ ነበሩበት ሰላም የሚመልስ አንድነታቸውን የሚያጠነክር ነው መሆን ያለበት እንጂ የሚሸረሽር መሆን የለበትም ብዬ ስለማስብ ነው። እና ሃይሚን የምትናገሩ ሰዎች በቃ ባጭሩ እንደ ማስጠንቀቂያ እንድታቆሙ የምነግራችሁ ነገር ይሄ አትናገሩ። በቃ ያሳለፈችውን የምታቆሷ ነው የምታቆሷ ናት። የነበረችበት ሁኔታ የምታቆሷ ነች። ልክ ነች እያልኳችሁ እኮ ላይሆን ይችላል። ልክ ነች እያልኳችሁም አይደለም። ግን ከስብራቷ ከተጎዳችሁ ጉዳት ወይም ደግሞ ከነበረችበት ሁኔታ አንጻር እሷ በራሷ መንገድ ልክ ልትሆን ትችላለች። የማንም ምክር ሳትሰማ ራሷን አዳምጣ በራሷ በኩል እንድትወስን ነው አሁንም ቢሆን መመክራት። አሁን ሪድ ስቲል ነው አሁን መመክራት እኔ የማንም ምክር ሳታዳምጥ እኔ ይበጀኛል ከመድኃኒዓለም ጋር በጸሎት መወሰን ያለባት ነገር በራሷ መንገድ ነው እንጂ ናቲ መጥቶ የሆነ ነገር ስላላት፣ ሀሰን መጥቶ የሆነ ነገር ስለተናገራት፣ ሽማግሌ ስለገባ ምን የሚፈጠር ነገር የለም። መግባትም ካለባቸው ጋሽዬና ሙሽ ናቸው ገብተው ይሄን ነገር መፍታት ያለባቸው። ሲፈጠርም የነበሩት እነሱንም ከዚህ በፊት ሲያስታርቁ የነበሩት ከዚህ በኋላ እነሱ ሊቀጥሉ ቢኖሩም የሚችሉት ጋሽዬና ሙሽ እንጂ ሌላ ሰው አይደለም። ስለዚህ የትኛውም ሶስተኛ ወገን ከመሃላቸው ወጥቶ እነዚህ ልጆች ከቻሉ ሁለታቸው ቁጭ ብሎ አውርተው ነገሩን ወደ መፍታት መሄድ ካልቻሉ ሃይሚ ይህን ሁሉ ነገር አሳልፋ መታለች። በጣም ብዙ ነገር አድርጋለች። በጣም ብዙ ልቧን የሰበረው፣ ልቧን የጎዳው፣ አእምሯን ያሳዘነ ነገር ሊኖር ይችላል። እነዛን ከራሷ አንግል አይታ ወስና ይሄ ነገር ይበጀኛል፣ ይሄን ነው መወሰን ያለብኝ ብላ በራሷ ውሳኔ እንድታደርግ እንጂ ማንም መጥቶ ስለተናገራት ወይም ደግሞ የትኛውም ሰው መጥቶ ታረቂ ሰዓት ዛሬ መጥቶ ታረቂ ያላት ነገ ላይፏን አይኖርላትም። የትኛውም ሴት ልጅ እዚህ ምድር ላይ የምትሸወደው እሱ ነው።
ዛሬ መጥቶ የሚላትን ሰው ስለምትሰማ የሚላትን ሰው ብቻ አይደለም ግለሰቡን ራሱ እኔ አሁን ስለነ ብሩኬ ላይፍ ብቻ ሳይሆን በጣም ብዙ ላይፍ ላይ ያየሁት ነገር ስለሆነ ማለት ነው። ትክክለኛ ጓደኛ ራሱ ቢኖራት የለም ትክክለኛ ሰው ይመልሳታል ከነዚህ አይነት ነገር ማለት ነው እንጂ እንድትገባበት አይገፋፋትም። ለምን ትናንትና ያደረገው ነገር አለ። እቺ ልጅ ነገ በጣም ብዙ ረጅም እድሜያት ነው ከዚህ ልጅ ጋር ልታሳልፍ የምትችለው አስባ በራሷ መወሰን ያለበት ምለው ይሄንን ነው። በጣም ብዙዎቻችሁ በጣም ብዙ ሴቶች ያላችሁ አረብ ሀገር ይሄን ቪዲዮ የምታዩ እናቶቻችሁን ለማገዝ ቤተሰቦቻችሁን ለመርዳት ልጆቻችሁን ለማሳደግ ባሎቻችሁን ኃላፊነት እንዲወጡ ለማድረግ ኤቭሪቲንግ የትኛውንም ውሳኔ ከሰው ምክር መጠየቅ አይከፋም። ከሰው ምክር መጠየቅ አይከፋም። ሰው ግን መጥቶ ስለዛ ጉዳይ ሲያወራችሁ ጥሩ አይደለም። እኔ የተፈጠረ የደረሰብኝ ነገር ከኔ በእድሜ ትንሽ የሚሻል ሰው እኔ 10 ዓመቴ ከሆነ ከ25 ዓመት ከ30 ዓመት ሰው እኔ 20 ዓመቴ ከሆነ ከ30 እስከ 40 ከ50 ዓመት ሰው ሄጄ እንደዚህ አይነት ነገር ጉዳይ ገጥሞኝ ነበር እንደዚህ ሆኜ ነበር ምን ባደረግን የሚሻለኝ ብዬ መጠየቅና ከኔ ጋር ምንም ያልተናነሰ ላይፍ ያሳለፈ ሰው መጥቶ ስለዛ ጉዳይ ስለተጣላን ብቻ መጥቶ እንደዚህ ይሄ ሰብአዊነት እንጂ ግዴታ ወይም ደግሞ የሆነ ሰው ሄዶ እንደዚህ ማድረግ አለብኝ ስላለ የምናደርገው ነገር አይደለም። እኔ ጓደኞቼ ሊሆኑ ይችላሉ፣ ሲጣሉ ሊደብረኝ ይችላል። ሶልቭ ማድረግ ያለባቸው ነገር ካለ ልረዳቸው ይችላሉ። ሰው ዋሽቶ ያስታርቃል ይባላል። የባጤ ቆጡ ወርቶ ሰው ነገሩን ሊመልሰው ይችላል። ይሆነኛል አይሆነውም የሚለው ነገር ግን የምናውቀው እኛ ነን። እኔ የነበርኩበትን ላይፍ ማውቀው ነኝ። ሃይሚ የነበረችበትን ላይፍ የምታውቀው ሃይሚ ነች። እኛ ሚዲያ ላይ ከሚወጡት ነገር ውጪ እነሱ አሁን ላይ ወጥተው ከሚናገሩት ነገር ውጪ ማናውቃቸው ብዙ ነገሮች ሊኖሩ ይችላሉ። የምንናገራቸው ነገሮች ሪስክ አላቸው። እኔ እዚህ ቁጭ ብዬ ቪዲዮ ማወራው ሪስክ አለው። እናንተ ኮሜንት ላይ የምጽፉት ነገር ለብሩኬና ለሃይሚ ህይወት ሪስክ ሊኖረው ይችላል፣ አይታወቅም። ከወገንተኝነት ወተን እኔ አሁን ብሩኬን እየወቀስኩ ምናምን አይደል። ሊመስላችሁ ይችላል እኔ እየተናገርኩ ያለሁትን አንተ ራስህ እንደዚህ እያልክ አይደል ልትሉ ይችላላችሁ። እኔ በራሷ ተወስን ነው እያልኩኝ ያለሁት። የትኛውም ሰው መጥቶ ስለመከራት መጥቶ ስለተናገራት ሀሳቧን ቀይራ ህይወቷን ዋስትና ውስጥ የምትከትበት ምንም ምክንያት የለም። ብሩኬ ያዋጣኛል፣ እወደዋለሁ፣ አፈቅረዋለሁ፣ ለእኔ ስል እንደዚህ አድርጓል። የነበረን ጊዜ ጥሩ ጊዜ ነበረ። በመሀልች ሚስቴክ ተፈጥራለች። ከዚህ በኋላ እንዲያስተካክል ነግሬው አብሬው ብቀጥል ይሻላል። ይሄ ነገር አይሆንም። ነገ ከነገ ወዲያ ህይወቴ ውስጥ እንደዚህ አይነት ነገር ሊፈጠር ይችላል። ልቤ ከዚህ በኋላ እሱን ላያምነው ይችላል። አእምሮ እረፍት የለውም ብላ መልስ ከሰጠች ምንም ማድረግ አንችልም። እቺ ልጅ ነገ የተረጋጋና ስቴብል ህይወት ሊኖራት ይገባል ብዬ ማምን ሰው ነኝ። ስለዚህ እንደ ማስጠንቀቂያ እዩ አልኩኝ። ሃይሚን የምትናገሩ ሰዎች አትናገሯት። በቃ ይቅርባችሁ፣ አትናገሯት። ዝም ብላችሁ ቪዲዮን አይታችሁ ውጡ። ካልቻላችሁ አትዩት። በቃ እናንተ ስቲል ነው አሁን ላይ የተፈጠረው ነገር ብሩኬ እያሳያለው ብሩኬ እየተናገረ ያለው ነገር እያያችሁ ነው እንደዚህ ይሆናችሁ ያላችሁ ወይም ደግሞ እንደዛ እያደረጋችሁ ያላችሁት እንጂ መጀመሪያ እሷ የሚደርስበትን ነገር መለስ ብላችሁ ለማሰብ ለማስተዋል እየሞከራችሁ አይደለም። ስለዚህ ይሄ ነገር እኔ ከሃይሚ ፋሚሊ ጋር ተወሰነ ለማውራት ሞክራለሁ። ማቲንም አግኝቼ ኤቭሪቲንግ ሌሎች ልጆች ሊኖሩ ይችላሉ እዚህ ኢቨን እኔ ማውቀው ማቲን ነው። ማቲን አግኝቼ ከሱ ጋር ለማውራት ሞክራለሁ። የቻልኩትን ያህል ከሷ ጋር ያለውን ነገር ለማስተካከል ወይም ደግሞ እንዲያስተካክል ለማድረግ ሞክራለሁ እንጂ በግፊት ወይም ደግሞ እኛ ስለተናገረ ስለወደድናቸው ስላፈቀርናቸው ወይም ደግሞ ስላከበርናቸው የሚመጣ ነገር የለም ብዬ ነው ማስበው። እንደኔ ትክክለኛው መንገድ ነው ብዬ ማስበው ሃይሚ በራሷ አስባበት ሁኔታው ይሄ ነገር ይበጀኛል እንደዚህ ቢሆን ይሻላል ብላ ብትወስን ነው የሚሻለው ባይ ነኝ። እንደዛ ብዬ ነው ማስበው። ፋሚሊ እናንተም ሀሳብ አስተያየታችሁን አሁንም ኮሜንት ላይ ማስቀመጣችሁን አትርሱ። የእናንተንም ሀሳብ ሌሎችም ኮሜንቶች አሉ፣ በጣም ብዙ ኮሜንቶች እና ብሩኬ ጋር እየተጻፉ ያሉ። ብሩኬ ጥፋቱን አምኖ ተጸጽቶ ነገሮችን ለማስተካከል እየሞከረ ያለበት ሁኔታ ነው ያለው። በጣም ደስ ይላል። አብረው የሚመለሱ በጣም ነው የምንወዳቸው፣ በጣም ነው የምናደንቃቸው፣ በጣም ነው የምናከብራቸው። ግን ሃይሚም የነበረችበት ሁኔታ መርሳት የለብንም ባይ ነኝ። አሁን ላይ ብሩኬ ያለበት ሁኔታ
ጥሩ ቢሆንም ነገሮች ተገላቢጦሽ ሆነው የነበረው ነገር ወደ ሰላም ወደ ጥሩ ሁኔታ ተመልሶ ቢሆንም ግን እዛ ጋር ሀይሚ በጣም ብዙ የማይረሱና የሚያሳዝኑ ሁኔታዎችን አሳልፋ ነው እዚህ ጋር የመጣችውና ሰው የዛን ጊዜ ታንቃ ብትሞት፣ የዛን ጊዜ ጠፍታ ብትቀርስ፣ የዛን ጊዜ ተጎድታ ተሰብራ ብትቀርስ፣ የዛን ጊዜ በስሜታዊነት የሆነ ነገር አድርጋ እዛው ብትቀርስ ብለን ማሰብ አለብን ብዬ ማሰብ ሰው ነኝ እና እኔ ለምን ሁኔታዎች ሁሉም 50-50 ነው የሚሆኑት። ይሆናል አይሆንም ብለን 50-50 እንጂ መያዝ ያለብን እርግጠኛ ሆነን ይሆናል ብለን ወይም ደግሞ እርግጠኛ ሆነን አይሆንም ብለን ምን አደረጋቸው ምንም አይነት ነገሮች የሉም። ህይወት ደግሞ ሪስክ የሚያስወስድ ነገር ነው። በተለይ ደግሞ ለሴት ልጅ ህይወቷ አንድ የመስመር ከሳተ ለመመለስ በጣም ነው የሚከብደው። ጠንካራ ጎበዝ ጀግና ሴት ከሆነች ልትመልሰው ትችላለች፣ ካልሆነም በዛው ይቀራል ማለት ነው። በጣም ብዙ ሴቶች ላይ ያየሁት ነገር ስለሆነ ነው። ከዚህ በተረፈ ፋሚሊዎች እኔ ብዙ አላብዛባችሁ። በቀጣይ ቪዲዮ አዳዲስ ሀሳቦችን ይዘን እንመጣለን። የነ ብሩኬና የሀይሚን ሰላም በቶሎ ይመልስልን እያልኩኝ በቀጣይ ቪዲዮ እንገናኛለን። እስከ መጨረሻ ስለተመለከታችሁኝ ከልብ አመሰግናለሁ። ቸር ቆዩ።